ሲያጣ ተቀዳዲሳና ወለዶ ሆድ ቢየለፋ ከለፈይሱ ፊ ከራዲ ለበየኛ ቃሉን ሥጋ አደረገ። ቃለስ ማለስ ቸቸፊሰን ፎንጎሌ በዛ የሥጋ ሰውነት እግዚአብሔር ተገለጠ። ሐኮ ማሉ ማንም ማስኒ መጋኑሌ ማፈፎኒ ሰኒን ዋቂ ሙዳቴ ሃሌሉያ 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 ሃሌሉያ። እስቲ አንድ ጊዜ አፋችንን ከፍተን ሃሌሉያ እንላለን። አና ፎንጀ ባንዲ ሃሌሉያ ይለሞ ከዳር እስከ ዳር በደንብ እየሰማችሁን ስላለ በጣም ደስ ብሎኛል። እግዚአብሔር ለዘላለም ይባረክ። አጨተ ቢያ ከተካ አድማጭና ነዳፍራ ታሽ ይረዲቶ ያ አይቱን ጋጨ ተከከጨ ተከዳን ሰዋን ለደው ጅርተኑን ታልቄ ገመደ በእሳት ቢገለጥም ጊላቴ ቃቢና ነው የሚደንደ ሙዳት እግዚአብሔር አንድ ነው። መገኑና ሚቶ ዋቂቶኮ በቤተ መቅደስ ቢገለጥም እግዚአብሔር አንድ ነው። ቤተ መቅደስ ቃቢና መገኑ ሚቶ መገኑ መረቡን ጉዱማትን የሙዳቴ ዋቂቶኮ በመላእክት ቢገለጥም እግዚአብሔር አንድ ነው። ሶካላ ደቢጎሮ ቃቢና መገኑና ሚቶ እርደንቶ ታየ ሙዳቴና ዋቂቶኮ በአዲስ ኪዳን ቃሉን ሥጋ አድርጎ ብዙ አሰራር ያለው አንድ አምላክ ሎቲ ሎታ ሎቲ ጠኒ ሎቲ ኮይቢቱ ሚኒራ ዋቀቶቶቻ ሆጂማተ ገራገራ ቀቡን ዕብራውያን ምዕራፍ 10 ላይ ዕብራውያን ፎልሾ ቶነተ አናኖ ኤኖተ ፎራ ኢሳፉራን ጉባ የእግዚአብሔርን ቃል ከቁጥር 4 አነባለሁ። መቀኑ ቃለ ሾለተ አናፈም ላፍቶሳ ሁሉና ጀቸ ቀዱቢሳ ዕብራውያን ምዕራፍ 10 ቁጥር 4 የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መሥዋዕትንና መባን አልወደድህም፣ ሥጋን ግን አዘጋጀህልኝ። በሙሉ በሚቃጠል መሥዋዕት ስለ ኃጢአት በሚሰዋ መሥዋዕት ደስ አላለህም። ምንትቹና መይቹንቲ ሙንዴ ጎረካየንትን ጩቦቶ ኦፋችሸራ ዲጣንዲቶን ኮኒራ አላመተ ምድረዳ ይወጤ ካከሎና መባ ተስሊንና ማላከ ቂጤሲቶ ባቲኙኒ ጎረካየንትን ጊረሽን ቅንሸሽቅንሻኒ እና ጎረካ ሀጃዲ ጩቡኒና በጩቡ ካከሎኒ ታሽና ታሽ ጥይኖ ኮኒ ዳንዶ ቃሞኒ ኩኔቲ ጎረካየንትን Higi formati higi reene cubbuna marra dikisi wa indannenne kana gerna gafa darbiya la fasenu arsa fi kennen sanjallanne fola amona gottesite arsa gutu gumani diesanu fi hajubuni khatulle afiddinganne je እዛው ዕብራውያን ምዕራፍ 10 ቁጥር 19 ላይ hakkoy donawsada እንግዲህ ወንድሞች ሆይ በመረጠልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተለይተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። Ida Yesuusiti maddii bal'aa saniin jechuunnen karaafoo isaa saniin galiisaa fi waan amantii jabeenya qabnuu fi mana waaqaa gubbaatti eesicha guddicha waan qabnu feete sammuu qulqulluu jalaa qulqullaa'isaa fi bishaan qulqullicha saniin jiifannee bishaan qulqullicha saniin dhiqannee amantii hubanne tanaan qajeela onne qajeeltuu itti arifannu በብሉይ ኪዳን እግዚአብሔር ሕዝቡን ወደ ራሱ የሚያቀርብበት የከፍቶች ደም፣ የወፎች ደም፣ የግደር ደም፣ የበግ ደም፣ የፍየል ደም ነበር። በዛ ደም በኩል ከሕዝቡ ጋር ሲገናኝ የነበረ አምላክ በአዲስ ኪዳን ቃሉን ሥጋ አድርጎ ያን ሥጋ ለዓለም መሥዋዕት አድርጎ በዛ ሥጋ በኩል አዲስ
መንገድ ከፈተልን። akkanuma